ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። በክሮኤሺያ በተካሄደው ኮንቲኔንታል ቱር ኢትዮጵያውያን አትሌቶች አሸንፈዋል። የቦታው ፈጣን ሰዓትም በእኛው አትሌት ሊመዘገብ ችሏል። ይህ በጣም አስደሳች የአትሌቲክስ መረጃ ነው። የትኞቹ አትሌቶቻችን ድል እንደቀናቸው እንነግራችኋለን። የኢትዮጵያ አትሌቲክስ ፌዴሬሽንም ማስጠንቀቂያ ሰጥቷል። በዚህ ጉዳይም ላይ ሰፋ ያለ መረጃን እናደርሳችኋለን። ከኛ ጋር ስትቆዩ ሌሎች ወቅታዊ መረጃዎችም እንዲሁ የሚደርሷችሁ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎችም እንዲደርሱ አድርጉ እንላለን። ከመረጃዎቻችን ጋር መልካም ቆይታ። በክሮኤሺያ ዛግሬብ በተደረገው ኮንቲኔንታል ቱር ኢትዮጵያውያን አትሌቶች አሸንፈዋል። በሴቶች 1500 ሜትር አትሌት ጉዳፍ ጸጋይ የቦታውን ፈጣን ሰዓት በማስመዝገብ ጭምር አሸንፋለች። አትሌት ጉዳፍ ውድድሩን ለማጠናቀቅ 3 ደቂቃ ከ58 ሰከንድ ከ14 ማይክሮ ሰከንድ ወስዶባታል። አትሌት ብርቄ ሀየሎም በ3 ደቂቃ ከ59 ሰከንድ ከ19 ማይክሮ ሰከንድ ሁለተኛ፣ እንዲሁም አትሌት ሳምራዊት ሙሉጌታ 6ኛ ደረጃን ይዘው አጠናቀዋል። በወንዶችም 5000 ሜትር አትሌት ቢኒያም መሐሪ በ13 ደቂቃ ከ03 ሰከንድ ከ57 ማይክሮ ሰከንድ በመውጣት 3ኛ ደረጃን ይዞ ነው እንግዲህ ያጠናቀቀው። አትሌቶቻችን ባሳለፍነው ወራት ጨምሮ በዚህ ወር እያካሄዷቸው በሚገኙት መርሃ ግብሮቻቸው እንግዲህ ድል እየቀናቸው መሆኑን የተመለከትን ነው። ሰሞኑን ከውድድር ርቃ የቆየችው አትሌት ጉዳፍ ጸጋይ እንግዲህ ወደ ቦታዋ ተመልሳለች። ክብረ ወሰኖችን እያሻሻለች ቀጥላለች። ዛሬም የሰማነው አዲስ ዜና አስደሳችም የአትሌቲክስ ዜናችን እንግዲህ ጉዳፍ ጸጋይ የቦታውን ፈጣን ሰዓት አስመዝግባ አጠናቃለች የሚለው ሆኗል ማለት ነው።